አሁን ከግቢ መውጣችሁ ነው አይደለ? አዎ ወተናል። በጣም ጥሩ። ያኔ ሽጉጥ የተኮስኩባችሁ መስቀለኛ መንገድ ይዘሻት ነኝ። ማንን? ቤዛን ነዋ። እሺ ደግሞ የሆነ ነገር ለማድረግ ብትሞክሪ እንደባለፈው እምተውሽ እንዳይመስልሽ። አታስብ፣ እንደሱ እንኳን አላደርግም። በጣም ጥሩ ፍጠኝ። ይኸው እኔም ወደዛ እየሄድኩ ነው። ሄሎ ሙከለ፣ በምልክል አድራሻ አሁን በፍጥነት ነው። እሺ ቃጅሎ ያሪድስ ባክ ፎንቃውን ክላም ያደርገው እንዴ ፎንቃው ጋር እሱ እዛ ፒአር ካልተ ይጫወታል እኛ እዚህ በሱ ምክንያት እንዝጋለና እና ምን አባ ያደርግልህ ያንን ከመሰለ ቪላ የወጣው ግጣሙን ብሎ አይደል እንዴ ታርፊያለሽ እንዴ ምኑን ቪላው ነው አንተ ምን አባ ነው የምትዘረጋው እና ምን ላደርግልሽ ቪላ ምናምን የሚል ጨዋታ ስታመጭብኝ ግራ ገብቶኝ እኮ ነው እንዴ እና ጀለስን ጋቢናዋን ሾፍ አድርገሽ ተቢዋን ማረፊያ ይከብድሻል እንዴ እሱማ የልጥጥ ልጅ እንደሆነ ገብቶኝ ነበር ባክ እኔ ልቅ ያሳስበኝ እሱ አይደለም የቀስቴ ጉዳይ ነው እሱ ግን ምን እሺ ነው ጆሮውን በጥጥ የሞላው እኔ ስግራ የገባኝ እሱ አይደል እንዴ እኔ መልሽ ለምን ጭማሪ አናስገባው ማንን ቀስቴን ነው ከዛማ ፋይቲንጉን እንሰርዟለን ከዛ የሚሰማን ይመስላል ጭራሽ እርስ በርስ እንጫርስ እናሽ ምን ይሻላል በእናትሽ አላቅም ባክ ብቻ ግን የሆነ መንገድ መፈለግ አለብን አራረጋጊው ቃጅሏ እንደው ይሄን ነገር ስጻኑ እንደው መንገዳችንን ያቀናል ረበስ ምን አይነት ጣጥ ውስጥ ይገባ የሚያራዳልጅ ጎሽ ያልጥጥ መጣ የታል ያው አታይም ወርቸቦ ኮቴውን እያዋከበ ሲመጣ በቃ ፍታ ደሞ አምልጦ ስለሞክ ያወርተ ቡድ እንዳታመጣ እስታይ እንዴ ግን ምንድነው እጁ ላይ ያዘው እሱን ሲመጣ ክላም እናደርገው ዲኬ ሃይ ጋይስ ፒስ ነው ነማስተ ሜሪ ባይ ታጋዱ ፒስ ነው አይ አዳፊስ ነው ባይ ቦኪያ ሄ በዛ መጣች ሊለው ሰው አይፎንካ እኔ እዚህ መሬት ላይ እንዳህያ በእንደባለል አንድ የሚያመጣልኝ ሰው የለም አንተ ግን ይኸው ትዘነጣል እና ታዲያ የሬዳ ለምን አለብሽ ማገለብሷለሁ ይቻንሽ እዚህ ቆሜ እንጠብቀው አንቺ አይደለም ለምንድን ነው የምትጠብቀኝ? ብቻዬን መሄድ ስለነበረኝ እና እኔ አንተ ድብርት ማራገፊያ ነኝ እንደዛ አላልኩም እና እሺ በቃ ስለነበረኝ አይደለም እና አብረሽኝ እንድትሄጂ ስለፈለኩኝ ነው ለምንድን ነው አብረኸኝ መሄድ የፈለግከው ሄቭ ጥያቄና መልሱን ተሰምተን ብንሄድ አይሻል እዮሲ ተነጋግረን የጨረስን መሰለኝ እኔ ካንተ ጋር አብሬ መተሄድ አልፈልግም ንገሪኝ በቤት ምክንያት ነው አይደለም እና በምንድን ነው በራሴ ምክንያት ነው ከዚህ በኋላ አላስቸግርሽም የመጨረሻ ግን ዛሬ ብቻ አብረሽኝ እንጂ ለዛሬ ብቻ ለዛሬ ብቻ ኧረ ቤዚቲ በእናትሽ ተረጋጊ ጩጫ እስቲ በእናትሽ ተይኝ በቃ አልረጋጋም ተይኝ እኔ በቃ ያሬድ እኮ ጠፍቶ ሌላ ማረጋ ያሬድ ነው እየመጣ ያለው እሱ እኮ ይገባኛል ግን ያንቺ መናደድ ምንም ጥቅም የለውም አቃላውን ተይኝ ነው እንዴ ቆይ የት ነው የምትሄጂው በቃ ሄጄ ቃጀልን እናናግራት ይገባል እሺ ሄድሽ ይባል ቆይ ምን ልትያዝ ነው በቃ ያሬድን አትለውጭብኝ እየተቀየረብኝ ነው እኔ ደግሞ ይሄንን አልፈልገውም እላታለሁ እኮ ለቃጅል አዎ ለቃጅል ከዛም በኋላ ቃጅል አንቺ ልትሰማሽ ለምንድን ነው የማትሰማኝ ቆይ አንቺ ልጅ ግን ምን ሆነሻል በእናትሽ እነዚህ ልጆች እኮ የማይሆን ነገር ውስጥ የገቡት ለአንቺና ለያሬድ ሲሉ ነው እሺ እና ዝም ብለሽ ይሄ ነው የምትይ እሺ እሷ ጋር ሄድሽ ከዛም በኋላ ከእሷ ጋር ተጎራበች እነዚህ ልጆች ለያሬድ ጀርባቸውን ይሰጡታል ያኔ ያሬድ ብቻውን ሆነ ማለት ነው ማን እጅ ላይ ወደቀ መኮንን እጅ ላይ ደግሞ ሲወድቅ ቀጥታ ወደ ካናዳ ይጫንልሻል እሺ ቆይ እኔ ምን ላድርግ ይኸውልሽ ቤዛ አረጋ ብለሽ ታገሺ ነው የምልሽ ቆይ እስከ መቼ ነው የምታገሰው ጩጫ ቀን እስኪያልፍ ድረስ ነው አሁንስ እንዴት ምርር እንዳለኝ አልገባሽ ይልቁንስ ከምትማረሪ ቤዛ እሱን እያገኘሽ ፍቅር ስጪው ከዛም በኋላ ደግሞ የሚሆነው ነገር ትክክል እንዳልሆነ በፍቅር አስረጂው ያኔ ሁሉም ነገር ትክክል ይሆናል እሱንም እኮ ለማድረግ ያሬድ መልሼ ላገኘው ይገባል እናማ እንደውልለትን ያለበት ድረስ እንሄዳለን ውይ ቤዚቲ ትደርቂዋለሽ የሚለው ቃል እኮ አንቺን አይገልጽሽም ይሁንሽ ደረቅ በቃ እሺ እንሂድ እኔ መልሽ ነው ሆነ ጊዜ ወላ በጣም ትዝነት ያወዛሽ ነው ተውሽ ተመቸኝ ወጪ ኪለ ጊዜ ጀምሮ እዮስ ያተሳሳት እኔ እዚህ ትምህርት ቤት ከገባሁ ቀን ጀምሮ ብቻዬን ነኝ እሱ ያውቃል ግን አልፎ አልፎ ቢሆን ከአንዳንድ ተማሪዎች ጋር ተባብሎ ነበር ወጪ ኪለ በኋላ ግን ዘር አዎ እሱ ልዋሽ አልችልም ቦቼ በትንሹም በትልቁም እንድስቅ ያደርገኝ ነበር እና እሱን ነገር ሚስ አደርገዋለሁ አየሽ በትንሹም ቢሆን ተረግጬሻለሁ ማለት ነው እንደዛ ነገር ስሚ ታዲያ ነገር ልተባበርሽ ምንድነው እሱ አንቺን ደስ የሚልሽ ከሆነ የደንቦ ስራ እናገኘው የት ገጠር ነው
አንተ ያማል እንዴ? አሞኝ አይደለም። እና ምንድነው? ምናልባት የደስታሽን ከመለሰው ስለ ሀሳቤ በጣም አመሰግናለሁ፣ ግን ይሄ የማይሆን ነገር ነው። ለምን? እሺ በጣም ጥሩ እና ታዲያ ሰውዬው ታለ አሁን ማንጫ ከዛ በፊት ግን ስለ አዲስ ሰማሽው አዲስ ነገር አለ? ዛሬ አንዳንድ ነገሮችን ለማጣራት ሞክራለሁ እና ብዙውን ጊዜ የሚያሳልፈው ከቃጀልና ከአሻንቲ ጋር ነው። እሱንም አኮን የማውቃለሁ። እኔ መስማት የምፈልገው የማላውቀውን ነገር ነው። ቃጀል የምትሰራው ፕሌይስቴሽን ቤት ነው። እሱም ብዙ ጊዜ የሚያሳልፈው እዛው ነው። ስለዚህ ያሬድን ከዛ መያዝ እንችላለን ማለት ነው? አዎ ትችላለህ፣ ግን ችግሩ ቤት ብዙ የሚጫወቱ ልጆች ሊኖሩ ይችላሉ። እና ታዲያ እናማ ከዛ ይልቅ ቤዛን ተጠቅመን ሌላ አማራጭ ብንፈልግ ይሻላል። ይኸውልሽ ግን መፍጠን ይኖርብሻል። ለእሱ አታስብ፣ አንተ ብቻ ከዚህ ሰውዬ ገላግለኝ እንጂ ያሬድን በእጅ አስገባለሁ። በጣም ጥሩ። ታዲያ እዚህ ምንድን ነው የምንሰራው? ደውይለታል። እሺ እንዲሁም ደውል። አንሺው እንዳላወዳል። ሄሎ ሄሎ፣ የተባባልንበት ቦታ እኮ ደርሻለሁ፣ ግን እስካሁን የላችሁ። እኛም እየደረሰ ነው። ትንሽ ታገሰ። ምን ያክል ነው የምታገስሽ? ደመረ ይዤ የምመጣው እኮ ቤዛ ነው። ቤዛ ደግሞ ምን ያክል ደረቅ እንደሆነች ታውቃለህ። እሱ ይገባኛል። የባለፈው ቦታ የመጀመሪያ ቅያስ ጋር ስንደርስ አንቺ ጠብቂኝ ብዬ የሆነ ነገር ፈጥረና እንሄዳለን። አንተ ደግሞ ያኔ ትወስዳታለህ። በጣም ጥሩ፣ ግን የማይሆን ነገር ለማድረግ በስህተት እንኳን አታስቢ። ለእሱ አትጠራጠር። መልካም። ይህንን ሁሉ ነገር የምታደርጊው ቤዛን ለማዳን ነው? አዎ ቤዛን ለማዳን ነው። ግን እኮ ቤዛን ለማዳን ብለሽ ያሬድን እየሰጠሽኝ ነው። ይህ ነገር ደግሞ እነሱን ያለያቸዋል። ይቺ ልጅ በእኔ ምክንያት ተመረጭ ገብታ ህይወቷ ከሚበላሽ ያሬድን አታው ቢያንስ በሰላም ብትኖር ይሻላል። ገባ? አዎ ገብቶኛል። ለማንኛውም እንዳትሳሳት። ሰው ይሆንሽ ብቻውን ነው እንደሚመጣ ይመስለኛል። ጥሩ። ያሬዳ ግጣምሽ ቢስ ደህና ናት። መንሽ ጋቢናሽ ምን ሆነ? ሸራሽን ጠለሽዋል። መንሽ ተጎትቶ ነው ወይስ በተፈጥሮ? የምን ሸራ? ወይኔ ጉዴ! አረ ይሄ ልጅ ምን ላድርገው? ቃጅል ቢያንስ አንቺ አክስቱ ነሽ አይደለ? ይሄ ልጅ ወደ ሪትሙ አስገቢልኝ። አንተም አታብዛበት፣ በቃ ቀስ ቀስ እያልክ። እኔ እሺ ምን ላድርግ? ይሄ ልጅ እኮ ጨርቄ ውስጥ ከከተመ ይኸው ሳምንት አለፈው። አንዴ በቃ አሻንቲ ቃጀል ልክ ነች። በቃ ሁሉም ነገር በሳይዝ አድርግ። በልበል እባክህ። ምን ሳይዝ ነው? እኔ የሚድንኝ መስሜ ጠጥም ያሟል። በቃ አንተ ፍታ በእናትህ። ቃጅል ምን እሺ? አንተ ተጎራብጠ ነው እንደ መጣው? ከማን ጋር? ከግጣሙ ጋር ነው። ያጮቹ ቤዛ ናት እንዴ? አዎ ቃጀል ቤዛ እኮ ነች። ይሁን ከተጋተተ። ሄሎ ቤዚ። ያሬድ የት ናችሁ? ግዛታችን ውስጥ ጃማው ስፋት ላይ ደቅ ብለን ድድ እየሰጣን። ጃማው ጋር ቁጭ ብለህ ድድ እያሰጣ? አዎ ምን ነው ችግር አለ እንዴ? በእናትህ በትክክል ያላችሁበትን ቦታ ተናገር። አስፋቱን እንኳን አንቺ አባትችሁ። እሺ እኔ ባላቆም ቹቻ ታውቃለች። ለቹቻ ንገራት። ያሬድ ኦፊስ ነው? ቹቻ ቆይ እዚህ መጣችሁ ምን ልታደርጉ ነው? ይኸውልህ አሁን ስልኩን ለአሻንቲ ስጠው። እስቷ አሻንቲ ቹቻ ነች። መቼም ወላጅ አምጣ ተብለህ በእናትህ አናግራት። ሄሎ ሜሪ ባን። አሻንቲ ፒስ ነው? እኔ የምለው ቹቻ ሮኬት ታውቂያለሽ? የምን ሮኬት? እሺ ሚሳይልስ? አሻንቲ በእናትህ አታዝጋኝ። አልተኩሶም በቃ አስተይል። ምን እሺ ነው? ይኸውልህ ያላችሁበትን ስፓት ንገረን። እሺ ልንከሰት ፈልገን ነው። ነይ እሱማ አይሆንም። ለምን? ምክንያቱም ሳንዘጋጅ እንግዳ አንቀበልም። እንዴ ሙክት አልተጣለ ቤቱ አልተጸዳ በአንዱ ራሱ ካልተዘጋጀም። ኧረ ተይ በእናትሽ ነይ እንዴ ትቀልዳለች እንዴ? ነይ አሻንቲ። ኧረ በፈረሰኛው አታዝጋኝ በእናትህ። ያዳ ምን እሺ? ቆይ እሺ ምን ፈልጋ ነው መጣው? አንተም ፈልጋ ነው? ከኔ ጋር እኮ አሁን ተገናኝተናል። የሆነማ ሀፕን ያደረገ ነገር አለ። አረ ምንም የለም። እውነቱን ተናገር። ምንም የለም አልኩሽ አይደል እንዴ? ለምን ታስጨንቅኛለሽ? እስታይል ወይ ቃጁን ይኸውልሽ እንግዳ አለብን። አውቄያለሁ እባክህ። ጀለስም የሆነ ፎል ሰርታለች። አረ እናንተ ቆይ ማነሽ ለምን አትምኝ? ምንም የሰራሁት ነገር የለም። እሱን እናያለን። አይሮኪው ደሞ ምን ቀረ? ባለፈው ተሰብስበን እቅድ ስንወጣበት የነበረው ቦታ ላይ ቶሎ እንድትመጣ። ኧረ እባክህ ምን ላደርግ ነው የምመጣው? ይኸውልህ ኪሩ፣ ይሄ ትእዛዝ ነው። እሺ ይቁረጥልህ፣ አልመጣም። ማን አባ ስለሆንኩ ነው የማትመጣው? ምክንያቱም ከእናንተ ጋር በዋልኩ ቁጥር ጦስ ውስጥ እያስገባችሁኝ ስለሆነ። አሁን ምንም ጦስ የለም። አድርግ ያልኩን ነገር በሙሉ ታደርጋለህ። የፈጠነና። እሺ ቢያንስ ለምን እንደምመጣ ምክንያቱን ንገረኝ። ይኸውልህ ኪሩ፣ አሁን በ30 ደቂቃ ውስጥ ያልኩ ቦታ ማትመጣ ከሆነ እመን እናት ወርስ ብትገባ ራሱ አተመጣኝ። ገባ? ሄሎ ልሳንን ይዝጋው እንዴ! አሁንስ አልበዛም እንዴ? ያን ተራራ የሚያክል ሰው እየገነደሰ ብለው ለእያንዳንዱ ነገር በየደቂቃው መደወል። እኔ እዛው ጣጣችሁን ይጨርሱ፣ የፈለገ ነገር ይምጣ። እኔ አልሄድም። እርግጠኛ ነኝ ጸጋ፣ የተባባላችሁበት ቦታ እዛ ጋር ነው አይደል? አዎ እርግጠኛ ነኝ። ታዲያ እንደዛ ከሆነ ለምን ቆየ? የሆነ ቦታ ተደብቆ ሊሆን ይችላል። እንደዛ ከሆነ ጥሩ።
አሁን አንቺ መሄድ ትችያለሽ። ሌላውን ነገር ደግሞ እኔ ጨርሰዋለሁ። እርግጠኛ ነገር? አዎ እርግጠኛ ነኝ። ከዛ በኋላ እኔ ልክ ስደውልልሽ ደጋግመሽ ደመረ ጋር ትደውልለታለሽ። እንዴ ለምን? ይኸውልሽ ጸጋ፣ ያልኩሽን ነገር ብቻ አድርጊ። አሁን በፍጥነት ከዚህ ጋር ጥፊ። እሺ የጸጋ ጠላት። እስቲ አሁን ደግሞ ያንተን አቅም እንፈትሻለን። ይሄ ነገር እኮ ምንም እያማረኝ አይደል? ቤዛ ምን እሺ ነው? ቃጅል አሻንቲ እናንተ ስለኔና ስለ ያሬድ ፍቅር እያደረጋችሁ ስላላችሁት ነገር እድሜ ልኬን ነው ሳመሰግናችሁ የምኖረው። አንተ ምን አቦነ ነው? ይኸውልሽ እኔ ቃጅል፣ እኔ ሲሪየስ ነገር ምንም አይጸዳኝም። እከክ ነው የሚለቅብኝ እከክ። እስቲ አታፍላ በእናትህ እቺ ኮንቱ ወይ እንስማ። እሺ ምርጧ ቀጥል። እና ያሬድ እዚህ ከመጣ ጀምሮ በጣም እየተቀያየረብኝ ነው። በቃ እያጣሁት እንዳለ ነው የሚሰማኝ። ወይኔ ቃጅል፣ ብቻ ባለፈው ፉንቃው ነኝ ምናምን ብዬ ስለሰከስኩሽ ባልሆነ እንዴ አንቺ እንደዛ ብለሻታል እንዴ? እስቲ አንተ አፍ ላይ ዚፕ አድርግለት በእናትህ። ማር አይደለም እንደዚህ አይነት ነገር በመሀላችሁ እንደማይፈጠር እኮ በጣም እርግጠኛ ነኝ። እና ግን በቃ አነጋገሩ፣ ሁኔታው፣ አኳኋኑ ሁሉ በጣም እየተቀያየረብኝ ነው። በቃ ይሄ ነገር ደግሞ ውሎ አድሮ እሱ እንዳያሳጣኝ በጣም እየፈራሁ ነው። ወይ ለዚህች ነው እንዴ? አንተ በቃ አረፍ ተባልካ እንዴ? ኧረ ቃጅል በእናትሽ ልቀቂኝ። የቋንጃ ከሆንሽብኝ ቆይ ጫምቶ ደግሞ እኮ ምንም ይታየኛል። ቆይ አንቺ ሹፊ ነገር አለ እንዴ? ኧረ የለም ያሬዶ። በቃ ቤዛ ራሷን አገነገች መግባት ነው። አንተ ቤዛ እንደዚህ የምትሆነው ወዳ ይመስላል እንዴ? እሱማ እኮ ፎንቄ ጨምድዷት የልቧን ድራም ያስደልቃት ነው የሚገባ። ኧረ ጭዌ ብራዘር ግን የኔ ለጨምረሻል። ብቻ አንቺ የምታቀሳስሪ ባልሆነ። ኧረ እኔ እያቀሳሰርኩኝ አይደለም። ይኸውልሽ ቤዛ ሀሳብሽ በጣም ገብቶናል፣ ግን አንድ የረሳሽው ነገር አለ። ምንድነው እሱ? ያሬድ ደግሞ ነፍሱ ጥል እስኪል ነው ፎንቃሽ አለበት። እኔ ራሱ አይቻለሁ። ውይ ያሬድ ፎንቃ፣ ውይ ያሬድ ፎንቃ። እኔ ምንሽ ቃጅል፣ እኔ እንደሱ ፍቅር የሚይዘኝ ይመስልሻል? ፎንቃ የሚይዘኝ ይመስልሻል? አይመስለኝም። እና እኛ ሰፈር ጥላቻ ይዞ የመጣ ፎንቃ ከትበን ነው ምን መልስ። እውነቷን ነው። ይኸውልሽ ከፈለግሽ በክንድ ከፈለግሽ በቂጥ በቃ። ኧረ አንተ ቢያንስ መቀመጫ ብርስ። ለምን መቀመጫ አላለው? ቂጥ የተፈጠረው ቂጥ ልባል ነው እንዴ? ዋው አንቺ የቂጡ ሀሳብ ግን ተመችታኛለሽ እባክሽ። አንተ ቢያንስ እዛው ሰፈር እንጨርሳለን። ምን ሆነ እና ቤዚቲ ያሬድ ደግሞ ፎንቃ ይዞ ነው የመጣው። ስለዚህ ፍቅሩ ላይ ፍቅር እንጨምርበታለን እንጂ ፍቅሩን የሚያስጠል ነገር አናደርግም። በዚህ ደግሞ ስጋት አይገባ። በፍጹም እንዳትጨነቂ፣ አንቺ ስጋት እንዳይገባሽ ለኔ ታይ። እስቲ አንተ ዝጋ በእናትህ። እና ደግሞ ስታይሉ መቀየሩ ምናምን አይደብርሽ? ወንድ ልጅ ኩንትር ሲል አይጸዳ፣ ረሃ ፈታ ለቅቅ ሲል ነው ደግሞ ደስ የሚል። ልክ እንደኔ ነው ጀነን ካለ። እሱ እኮ ይገባኛል፣ ግን ደግሞ እንዳይበላሽብኝ እኮ ፈርቼ ነው። ስጋትሽ ይገባኛል፣ ግን አንድ ያላወቅሽው ነገር እኛ ጀማ ውስጥ ማንም ባራድጌ ቋንቋ ትትግትት ቢልሽ ያ ሰው ላቦር ወይም ደግሞ ሌላ ስታፍ ውስጥ ነው ማለት አይደለም። በቃ ቤዚቲ አንቺ በፍጹም ስጋት እንዳይገባሽ። ይኸውልሽ ይሄ ልጅ ችግር እፈጥራለሁ ካለ ከአንገቱም ዝቅ ብዬ ከወገቡም ዝቅ ብዬ እኩል ሸ ኧረ እንዳታኮላሽው። እውነት እኔ እናንተ እንዳሰባችሁት አላሰብኩም። ኧረ ጭዌ በቃ እባክሽ አንዴ አምልጦሻል። ማኮላሸት። ኧረ ቃጁ በእናትሽ የምላችሁን ነገር ስሙ። ምን ልስማሽ እንዴ? ለምን ነገሩን ወደማይሆን ነገር ታዞሩታላችሁ? ወደ ምን አዞር ነው? በቃ ታሳፍሩኝ። አስታይል አናሳፍርሽ። በቃ እንቀናለናቸው። እሺ ቃጁ፣ ስለ ሁሉም ነገር በጣም አመሰግናለሁ። እሺ እኔንም ቆይ ነይ እስኪ ቃንጂ አንተ ደግሞ ኧረ ቃጅ ያሬድ ለምን ከካናዳ እንደቀራውን ገባኝ። የሆነ ፒስ ተፈጠረ ነገር አለኝ። በቃ ይድረሰኝ። አዎ ያሬድ፣ እኔም እንደዚህ ይመስለኛል። ጋር ሲፍጭ ወይ ተይዘ ሜርባህን ሳምባጠብኩበት አንቺ ውሻ የተጫወተችብኝ ባልሆነ። ምንድነው? ማነህ አንተ? ማንነቴ ምን ያደርግልሃል? ተኩላውን አይደል የላከህ? ማን እንደላከኝ አሳያለሁ። ወይኔ ደመረ፣ ዝም በል። ማንም ፈልገሽ ሰፈር እንደመጣ ተናገር። ምን አባህ ገባ? ትሰማኛለህ? ከዚህ በኋላ ጸጋ አጠገብ ድረስ እገልሃለሁ። አሁን ገባኝ። ያቺ ውሻ ነች አይደል የላከች? ዝም በል።
ውሻ እኔ ደብር አይደለሁም ባልሰራም ውሻ ነኝ። ቴሌግራም ጸጋ ሴንድ። አቤት መኮንን። ቴሌግራም ላይ ፎቶ ልኬልሻለሁ፣ ገብተሽ ይኸው። በጣም ጥሩ። አሁን ደግሞ ተራዊ አንቺ ነው። ያለምንም ኮሽታ ያሬድን በእጅ ታስገቢልኛለሽ። እመነኛ አደርገዋለሁ። ቤዛ በጣም አዝናለሁ። ለደመራ አሳልፌ ከምሰጥሽ ፍቅርሽን መስዋዕት እንድታደርጊ ባደርግሽ ይሻለኛል። አልመጣም ብለህ ቀርተህ ቢሆን ሰቅል ነበር። ማኔ? አዎ አንተ። አስተያደብረን እንዴ? ምን አድርጌ ነው ደግሞ የምሰቅልህ? አሁን ወሬ አታብዛ። ጃኬትን አውልቀው። ከዛ የምልህ ነገር በሙሉ ታደርጋለህ። መጀመሪያ የተፈጠረውን ነገር ንገረኝና ነው የማውልቀው። አንተ ልጅ አትመልስልኝ፣ በኋላ ትጎዳለህ። አይ መከሬ። ቆይ ምን ተፈጥሮ ነው እንደዚህ ለስፖርት የተወሰወስከው? እሱን ሰሞኑን በተግባር ታየዋለህ። አሁን አድርግ ያልኩህን ነገር በሙሉ አድርግ። ቀስቴ አንድ ሀሳብ መጣልኝ። ምንድን ነው እሱ? አባቴን አፈቀኝ። ሄጄ ነው። አንተ ልጅ ወሬ አታብዛ አልኩህ። አሁን ያልኩህን አድርግ። ሂሩ። አይ መጨረሻ በምን ቀን ነው እንደው እናንተን ያገኘኋችሁ? ይኸውልህ አስታይ እንካ። ምንድን ነው? እጅ ላይ አድርገው። ከዛ ቦክስን ለማመድብሃለሁ። ወይኔ ማዬ። ሂሩ አረጋለሁ። ቀስ እያለ ይኸውልህ በደንብ ያዘው፣ ካልሆነ ግን ሆድን ነው የምመታው። አምጣው። ለምን? አሁን ደግሞ አንተ ትሰራለህ። ልመታ? ወሬ አታብዛ ኪሩ። ኪሩ በደንብ ያዘው፣ ካልሆነ ሆድን ነው የምመታው። መነኝ ኪሩ። ኪሩ ያው ቀስ እያደረግን ለማመዳለሁ። አንተ ኪሩ ዛጋ ናፕሻ ያው ሂድ እዛ እኩል እንሰራለን። ያው እዚህ ጋር እዚህ ጋር ኪሩ ና እዚህ ጋር አንድ ውረድ። አንድ ቀና በል ኪሩ። እግርን ዘርገው። ይዘራ ውረድ። ጎበዝ አንተ ስራ። ተነስ ኪሩ ስራ ጎበዝ። ሁለት ይቀራል ኪሩ። ቆይ ምን አይነቱ እበት ነው? ና እንደዚህ ነው መሰሪ። ደምቃ መቼም የምትደውልልኝ ከሲኦል ነው አይደል? አንተ ተርፈህ ነው። እንዲህ እንደተጫወትሽብኝ እምለቅሽ እንዳይመስልሽ። ትሰማኛለህ? ከዚህ በኋላ መቼም ቢሆን አልሸሽም። እኔ ጸጋ በቁም ሲኦልም አላሳይም ወጫለሁ። ይኸውልህ ከዚህ በኋላ ኳሱ በእጄ ነው። የመጫወቻው ሜዳ ቢሆን የኔ ነው። ስለዚህ ከዚህ በኋላ ተሳስተ እኔና በኔ ዙሪያ ያሉ ሰዎች ላይ እጅን ለማንሳት ብትሞክር ያ በቃልሃል። እሺ? በጣም ጥሩ። የዛሬ ወጠጤሽ እንደዚህ የልብ ልብ ስለሰጠሽ ከኔ ጋር መጋፈጥ የምትሽ መሰለሽ አይደል? ደሜክስ ቀስ ረጋ ብትል አይሻልም? ይሄ እኮ ጅማሬው ነው። እኔ ጸጋ ማን እንደሆንኩ አሳያለሁ። እሺ? ሄሎ ውሻ እስከ ዛሬ ከመፈራ ብጋፈጠ ኑሮ ይሄን ሁላ ሰዎች እቺ ጦስ ውስጥ አላስገባም ነበር። ጸጋ እንደዚህ በዋዛ የምንላቀቅ እንዳይመስልሽ።
እንደው ሄቨን ምን አለ ትንሽ እንኳን ባሳዝነሽ ምን አለ ቅንጣት ያህል እንኳን ብታስቢልኝ። እንዴ ጄሪ ምን አጠፋሁ እንዴ? አንተን ፍለጋ የት ሄጄ እንደተንከራተትኩ እኮ ብታውቂ። እኔ እኮ ከቅድም ጀምሮ እዚህ ነበርኩ። ሄቨን ምን አለ ለኔ ስትይ እንኳን በቀላሉ የምትገኝበት ቦታ ቁጭ ብትይ። እሱን እኮ ስላልፈለግኩ ነው። ለምን? ምክንያቱም አንዳንድ ሰዎች ብቻዬን ካዩኝ ሊቀርቡኝ ስለሚሞክሩ። እነዛ አንዳንድ ሰዎች እነ ዮሲያስ ናቸው? እንደዛ ነገር እንዴ? ለሱ ብለሽ ቆይ ለምንድን ነው ርቀሽ የምትቀመጪው? ኮስተር ብለሽ አጠገቤ እንደደርስ አትይውም እንዴ? ችግሩ እኮ እሱ የሚሰማ ነገር አይደለም፣ የሆነ ደረቅ ነገር ነው። ቆይ ሄቨን እኔ ሂጅ ልክ ልንገርልሽ እንዴ? አረ ምን ቦጣሽ? ትናንትና ደግሞ መንገድ ላይ ጠብቆኝ ካልሸኛዎች ብሎ ድርቅ ብሎ ነበር። እና አብራችሁ ሄዳችሁ? ምን አማራጭ አለ? አንቺ ዮሲያስ ግን የሆነ ምንም ውጫ ነው። ከሱም ብሶ ቦቸራን ፍለጋ ይዤሽ ገጠር ልሄድ አላለኝም መሰለሽ? ኧረ እባክሽ አልቀረበትም፣ ወረኛ ቢው እባክሽ። አሁን እኮ በሱ ቤት ብልጥ መሆኑ እኮ ነው ላንቺ ያዘነ መስሎሽ ልብሽን ሊጠመዝዘው እኮ ደፋ መሆኑ ነው። እንደው ቆመሽ ትቀሪያለሽ እንጂ ዮሲያስማ አይጠብስሽም። ምን ቆመሽ ትቀሪያለሽ ነው ያልሽ? ቆመሽ ትቀሪያለሽ አልኩ እንዴ? ግን ጄሪ ለምንድን ነው ዮሲ የሚደብልሽ? አንቺ ስለሚደብልሽ ነው እንጂ እኔ በወደው ትወጪዋለሽ? ምን ጥያቄ አለው? ኦ አንቺ ራሱ የኔ ፍቅር አናትሽ ላይ ወጣሽ። ምን ላድርግ ብለሽ ነው? ብቻሽን ስትሆኚ እኮ ስለምታሳዝኝ። አመሰግናለሁ። ላናገርህ እፈልጋለሁ። ምን ነበር? አንተ ግን አይደብርህም እንዴ? አልፈልግህም ስትባል አይገባህም? የፍቅር ጥያቄ እንዳቀረብኩልሽ አላውቅም ነበር። በቃ አሾፍክ። አሿፊያማ አንቺ ነሽ። 10 እየመጣሽ ምትደርፊው። መደንፋት አይደለም። ከዚህ በኋላ ተንኮልህን ካላቆምኩ አድርጌው ነው ማሳየሽ። ቆይ ግን ለምንድን ነው በእኔና በሰብል የምትቀኝ ነው? ወይስ ካንቺ አስበልጣ ከልብ ስለወደደች ነው? አስበልጣ ስለወደደችህ ነው ኢላን ያስደበደብከው? ሴትዮ እኔ ማንንም አላስደበደብኩም። አንድ ነገር ልንገርህ፣ ኤላ በሁሉም ነገር ይበልጣል። ምንም ተንኮል ብትሰራ ልታሸንፈው አትችልም። እሺ ምን ነው ሰማይ ሰቀልሽው? ቀጥሮ ልኩሽ ነው እንዴ? አዎ ደበረ። ስሚ 10 እየመጣሽ ብትዝጂው ነገር አቁም። ካለበለዚያ ምን ትቢት የወጠረው ልብሽን አስተነፍስልሻለሁ። እሱን ሞክረውና እናያለን። እሺ ቀውስ ሰብለ እንደማረች ትቀር። ቤት ሄለንና ቹቻ የተመቸሽ ነው። ሄሉ ከቡቻ ጋር ናት። ቹቻ እንዴት እንደተጨነቀ ግን የደበረሽ ይመስላል። ያው ያለንበት ሁኔታ ነው ቤዛ። እኔ ግን ያሬድ ሁኔታ በጣም እያሳሰበኝ ነው። ትምህርት እንኳን ካቆመ ቀናቶች ተቆጠሩ። ሁሉም ዝም አለ። እስከ መች ነው በዚህ ሁኔታ የሚዘልቀው? እኔም እኮ ቢጨንቀኝ ባለፈው ቲቸር በቂን ሄጄ ላናገራቸው ሞክሬ ነበር። እና ምን አሉ? በቃ እሳቸውማ እንደ መምህር እሱ ወደ ትምህርት ቤት እንዲመለስ ማድረግ ያለብንን በሙሉ እናደርጋለን ያሉኝ። እንደውም አስታወሽኝ ዛሬ ምን እንደደረሱ ሄጄ እጠይቃቸዋለሁ። እሱ ጥሩ ነው። ግን አሁን ምን እያደረገ ይሆን? እኔ ምን አውቃለሁ ብለሽ ነው ጠጋ? መቼም እንደተለመደው ከቃጅር ጋር ፕሌይ ስቴሽን ቤት ነው አይደል? ሌላ የት ሄጃለሁ። ችግር ከሌለው የምትደውይበትን ስልክ ስጭኝና ልደውልለት። ችግር የለውም። ግን ደግሞ ቃጅል ትንሽ የምታስቸግር ልጅ ናት። ከፈለግሽ ልስጥሽና ድልሽ ሞክሪ። ለብቻው በዚህ ሰዓት ቁጭ ብሎ ማግኘት በጣም መታደል ነው። እድሜ ላንቺ። ገና በዚህ ቻለም ብቻ ታስቀርኛለሽ። እዮሲ ደግሞ እኔ እያለኝ ነው ብቻ መቅረስ ነው። ቆይ እስኪ ንገሪኝ፣ ሄቨንን በምን ብታስፈራራት ነው አጠገቤ እንዳትደርስ ያደረግሻት? እኔ ደግሞ ምን ብዬ ነው ያስፈራራኋት? የሆነ ነገር እንዳልሻትማ በጣም እርግጠኛ ነኝ። እዮሲ ግን ታውቀዋል፣ ከሆነ ጊዜ ጀምሮ እኮ እኔም በትንሽ በትልቁ ጥፋተኛ እያደረከኝ ነው። ታዲያ ምን ላድርግ? የሆነ ጊዜ መስተፋቅር አለበት ብለሽ ሰው ሁሉ ከኔ እንዲርቅ አደረግሽኝ። አሁን ደግሞ ሄቨንም እንዳልሻት አላውቅም፣ አጠገቤ እንኳን እንዳትቆም ነው ያደረግሻት። እኔ ሄቨን ካንተ እንድትርቅ አላደረኩም። አድርገሻል። አላደረኩም አልኩ። ቆይ ካላመንክ ለምን ሄዳ አትጠይቃት? በጣም ጥሩ። ወዴት ነው? እሱ ትንሽ ሳይወራሽ ባላየ መሆኑ ነው። እንደፈለክ ልትለው ትችላለህ። ከዛ ድረስ እኮ የመጣሁት አንቺን ብዬ ነው። እውነት? የምር? አሁን ምን ፈለክ? ትናንትና ቃል የገባሽልኝ ላስወስሽ ነበር። የምን ቃል? ያው ጋብዛለሁ ብለሽ ነበር እኮ። እኔ እንደዚህ አይነት ነገር ቃል አልገባሁም። ለነገሩ ተይው፣ ትምህርቱ ስለሚያጨናነቅሽ ነገሮችን ቶሎ ልድረሽ ትችያለሽ። ምንድነው ዝም ብለህ የምትቀባጥረው? እኔ እየቀባጠርኩ አይደለም። ጋብዛለሁ ብለሽኛል፣ ጋብዥ። አልጋብዘም። ለነገሩ ጣጣ የለውም። ሳንቲም ላይኖርሽ ስለሚችል እኔ ራሴ ጋብዝሻለሁ። አንተ ልጅ ግን ቆይ ጤነኛ ነህ? እኔ ራሴ እየጠራጠርኩ ነው። ለምን ከግብዣው በኋላ ታስመረምሪኝ? ወይ ሰሪ፣ ቆይ በምን ቀን እንደኔ ልጅ አወቅኩት? አይ ቲንክ ሰኞ ቀን ነው ክላስ ጀመርኩት። ሰኞ ዕለት ነው። እስቲ ዝም በል አታውራ። ትንሽ ስለሚያመኝ ዝም ማለት አልችልም። ለሱ ደግሞ ዶክተር ያስፈልገኛል። እና ዶክተር ምን ትያለሽ?
ቆይ እኔ እኮ አልገባ ያለኝ ነገር ከዚህ ሁሉ ሰው ለምን እኔ መርጠ ለማናደድ እንደምትሞክር ነው። በእርግጥ አንቺ መርጬሻለሁ፣ ግን ደግሞ ላናደሽ አይደለም። እና ለምንድን ነው? እሱን ግብዣን ከተቀበልሽኝ በኋላ ብነግርሽ ይሻላል። መስማትም ግብዣ ከንም አልፈልግም። ወይዘሪ ሰብለ ለሌላ ጊዜሽ ግን ግብዣ አይናቅም። እሺ አንቺ ግን ይሄ ውስጥ እያልሽ እየተደበቅሽ የምትቀመጪው ነገር አቁም። እሺ ከዚህ በኋላ ከረምሽ እንቀመጣ። እንዴ ሄቨን ምን እየተካሄደ ነው? ምን ተፈጠረ እንዴ? ያቸው እንጂ ኢዮስያስ እኮ ቤቴን አንጠልጥሎ ይዟት እየመጣ ነው። ወይኔ ጉዴ! ቆይ ግን መቼ ነው ሰላም የማገኘው? እንጂ ምን አውቄ እናንተ ሆናችሁ ነው። አንቺ ና ነገር ይሽል ማፍሽ ዝጊ። ለምን ነው በገዛ አፍያፊን መዘጋው? ሰማኛለህ? ይሄን ምላሴን እኮ ፈጣሪ ፈጠረልኝ እንዳወራበት ነው። ቀና እንዴ ዝጊ ላ እንዴ ደፋ። ሄቨን አሁን የምጠይቅሽ ነገር ምንም ሳፈሪ ትመልሽልኛለሽ። እሺ ምንድነው ጥያቄ? እኔ ጋር እንዳደርሺ ቤቲ በሆነ ነገር አስፈራርታሻለች አይደል? አላስፈራራችኝ። ያው እንግዲህ ቁርጥህን ዋጋው ምንም እንዳላደረኳት በገዛ እንደበቷ ተናግራለች። አንቺ ዝም በይ። ለምንድን ነው ዝም የምለው? ያለ ስራ እኮ እየወነጀልከኝ ነው። ዝም በይ ያለሽ አይደል እንዴ? እስቲ አንቺ አፍሽን ዝጊ። እናንተ ሰዎች ዛሬ ተለክፋችኋል እንዴ? ምንድን ነው አፍሽን ዝጊ የምትሉ? ሄቨን ምንም ነገር አይፈጠርም። እመኝና እውነቱን ብቻ ንገሪ። እዮሲ ቆይ ለምን ታስጨንቀኛለህ? ሄቨን ማስጨንቅሽ ላንቺ አስቤ ነው። ሰማኛለህ እዮሲ፣ እኔ አንተ አትድረስብኝ ያልኩ ስለማትመቸኝና ስለማልፈልግ ነው። ስለዚህ ልጅቷን ባታስጨንቃት ጥሩ ይመስለኛል። ውሸትሽ ነው። ለምንድን ነው የማዋሸው? እኔ ውስጥ የሚነግረኝ ስሜት ስላለ። ጎሽ በስተመጨረሻ ይሄንን ስሜትን የሚጋራኝ ሰው አገኘሁኝ። ምንድን ነው እሱ? አሁን ኢዮስያስ እየተሰማ ያለው ስሜት እኔን የሚሰማኝ ስድስተኛው ስሜት ይባላል። ሄቨን እውነቱን ንገሪኝ። ይኸውልህ ኢዮሲ፣ ከዚህ በላይ የምልህን ነገር ማትረዳኝ ከሆነ የማይሆን ነገር እንዳደርግ ታስገድደኛለህ። ለአባትሽ ተናገርሽ ከትምህርት ቤት ታስባሪኝ ነው? ኢዮስያስ እረፍ ብያለሁ፣ እረፍ። እንግዲህ ነገራችን ሰምታል፣ እረፍ። እሺ አሁንስ ማድረግ ያለብህን ነገር አድርገህ ጨረስክ? ሰምኛለሽ? አጠገቤ እንዳትደርሺ እሺ? ይቅርታ ኢዮሲ፣ ልተውክ ባለመቻል ያዝናለሁ። ቆይ አሻንቲ ጀለስ ምንድነው አንድ ላይ ካላገኛችሁ ብላ ጓምጥም? ኧረ እኔ ምንም አልባተትኩትም። ብቻ የሆነ ፋውል ሰርቶ መጥቶ እየዬ ብሎ እንዳያልቅስ። እባክህ ድፍረት ኑሯት እንደዚህ ምትነካካኝ ታደርጋለች። እስቲ ቆይ እናያለን። ቆይ ላሻንት እንዴት ነሽ? ፊሰን ወደ ገደል። ኧረ ቆይ ተንፋሽን ሰብስብ። ምንድነው ስትካነፈ ነው እንዲያደርገው? ወይ መካነት። ታዲያ ተናገራ። እኔማ የሆነ ኢንፎ እኮ ጀባላችሁ ነበር የመጣሁት። የምን ኢንፎ? ቀስቴ ከማን ጋር እንደተነካካ አላውቅም፣ ግን ራሱ ለከባድ ጦርነት እያዘጋጀ ነው። ለሱ ነው እንዴ? ዘገየ። ለሱ ነው እንዴ? ታውቃላችሁ እንዴ? ቆይ ምን አይተበት ነው? ትናንት ስፖርት ብሎ ይዞኝ ሄዶ እንደ ዳምፕል እንደ ጓንት ምን ያላደረገኝ ነገር አለ? አልነገርኩሽም ቃጅል? ልጁ መስሚያውን ጥጥ አድርጎታል። ይኸውልሽ ለዚህ ነገርማ ከተዘጋጀ ከባድ ጣጣ አለ ማለት ነው። ቆይ ምን እየተፈጠረ እንዳለ ነግሩኝ። ምን ያደርግላል? ምን ማለት ነው? ምን ያደርግላል? እኔ ጀማ ባል አይደለም እንዴ? ማን ነው የጀማ ባል ያደርጋል? ባለፈው ሚስጥር አውቀህ የትም አትሄድም ወደ ቤት አትሄድም ብለህ ታስጨነቀኛል ነበር። ዛሬ የጀማ ባል አይደለም ማለት ነው። አይ ልክ ነህ፣ ልክ ነህ። አሁን ትናገር እንደሆነ ተናገር። አለበለዚያ ግን ዋ ምን ልታመጣ? እኔ ኪሩ ቀላል ሰው እንዳልመስልህ ምን የሚያክል ዛፍ እንደገነደስኩ መቼም አንተ አላየህም። ሄደህ መኮንን መጠየቅ ትችላለህ። አሁን ወሬ አታብዛ። ኬዙን ወዬ እልሃለሁ፣ ግን ለቹቻ ለቤዛ ለያሬድ አወራለሁ ብትል ስታይል እና ምንድን ነው መኮንን ድጋሚ ቀጥሮታል። ቆይ እሱ ሰውዬ ምንድን ነው ካልገደልከኝ አለሳ? ማን አንተ? የምር በጣም እያስቸገረኝ ነው። ልተባበረው ንቃጀል። ምን አድርገህ ነው የምትተባበረው? ማጅር ግንዱን ብዬ ደፍቼው ነዋ። እስቲ አንተ ወሬ አታብዛ። ለመሆኑ ግን ፊልም የት ነው? ፊልሜውማ እንደ ድሮ እንዳይመስልህ ማለት ይኸውልህ፣ እሱና ቀስቴ ሪንግ ውስጥ ነው የሚፋለሙት። መኮንን ከተዘረረ ያሬድን ለእኛ ጀባ ሊልልን፣ ቀስቴ ደግሞ ከተዘረረ ያሬድን ጀባ ሊልልን። ይሄማ እኮ በጣም ጸድ አግሪመንት ነው። እንዴት? ማንም ቢያሸንፍ እኔ ትርፋማ ነኝ። አልገባኝም። መኮንን ካሸነፈ ያሬድ ካናዳ ይሄዳል። እኔ ደግሞ ቤዛን ጠቅለል። ኧረ እዚህ ልጅ ጥማት በር ተንበርከክ። ና አንተ ና። ኧረ ይሄ ምን አይነት ጭራሽ አላደርገውም። አቀብኝ ቃጅል ያንን ኧረ ያሰው ያለ ነው። አግዙኝ። ና ሰላም። ወዴት? ቸርዬን ፈልጊያቸው ነበር። ወይ ምን ፈለግሽ? ግን ኩርሶን አይደለም የፈለኩት። ማለት ቲቸር በቃሉ ለቲቸር እያት በቃም እያልሽ ነው? ኧረ ቸርዬ ይሄ እኮ ቃል ነች፣ አታጣላንም። ቃል አይደለችም፣ ፊደል ናት። ይሄን እንኳን በቅጡ ሳትማሪ ቲቸር እያት ስታሪ ትንሽ አታፍሪ? ደካ ፊደል ናት። ያው ፊደልን ብትሆን እኔና እርሶን አታጣላንም። አሁን ፊደል መሆኑ አይደለም ችግሩ። እና ምንድን ነው የምትሰጠው ሚኒንግ፣ የምትሰጠው ክብር ነው ልዩነት የሚፈጥረው። ኧረ እውነት እኔ ለእርሶ ክብር አለኝ። አልቀረብሽም። ተማሪ መሰረት፣ አሁን ወደ ክላስ ግቢ። ግን እኮ ቲቸርሽ ምን ፈልጊያቸው ነበር? ቲቸር የለም። አሁን ወደ ስታፍ ሲገባ አላያቸውም ማለት ቲቸር በቃሉ ሸታም እያልሽ ነው? ኧረ እኔ እንደዛ አልወጣኝም። መሰረት አሁን ወደ ክላስ ግቢ ብያለሁ። የንዴት ቴምፕሬቸር እየጨመረ ነው። ግን እኮ ቲቸርሽ ምን በጣም ነበር የፈለኳቸው። ተማሪ መሰረት ጆሮሽን በጥቅሻ ፍሬሽ ነው እንደምትሰሚ። ወደ ክላስ ግቢ። ደንባራ ሂጅ ግቢ። በር አካባቢ እንኳን እንዳላይሽ። ምን አይነት ትውልድ ነው እያስተማርን ያለን?
ወይኔ በቃ ምን አለ አንድ ነገር መጥቶ ንቅል አድርጎ ወሰደኝ እንዴ። ትኩስ ሽሮሽን ትበያለሽ፣ ቀዝቃዛ ውሃሽን ትገፊያለሽ። በቃ የቤት ኪራይ የለብሽ ምን የለብሽ። አሁን ለትቸሪ ምን ያንሰኛል? እንዳላገኝሽ ድንባሻ። ወይኔ በቃ ሄይ ጸጊ፣ ቢስ ነው አንተ ልጅ። ቆይ ከኔ ምንድን ነው የምትፈልገው? ምንም። ታዲያ ምንም ካልፈለግ ምንድን ነው 10 ጊዜ የሚመላለስ? ለሱ ነው እንዴ? አዎ ነው። ምንድን ነው ከኔ የምትፈልገው? መጀመሪያ ተረጋጊ፣ ከዛ በኋላ ምን እንደምፈልግ እነግርሻለሁ። ተረጋግቻለሁ። መናገር የምትፈልገው ነገር ተናገርና ከዚህ ሂድልኝ። እሺ። ለትምህርት ቤቱ አዲስ ነው እና ከብዙ ሰዎች ጋር እየተቀራረብኩ አይደለም። እና ግራ ገባኝ። ችግሩ ከኔ ይሁን ከኤንቫይሮንመንቱ ይሁን እንጂ ታዲያ እኔ ምን አገባኝ? ባይገርምሽ ሰው ለመቀራረብ የስተዲ ግሩፕን ተቀላቀልኩ። ግን እዛም ያለው ሲቹዌሽን ምንም እያስደስተኝ አይደለም። ከዛ በኋላ እዛ ያሉት ልጆች ሲጠይቃቸው ቤዛ አሪፍ ልጅ ናት፣ እሷን ቅረባት አሉ። እኔ ጸጋ ነኝ፣ ምን ላድርግ? ገባኝ። እሷን ለመቅረብ ሞክሬ ነበር፣ ግን እሷ በጣም ቁጡ ናት። አንቺ ደግሞ ብዙ ጊዜ ብቻሽን አይሻል እና ደግሞ የነሱ ጓደኛ መሆንሽ ሲሰማ አንቺን ለመቅረብ ወሰንኩ። በቃ አዎ ይሄ ነው። ኢንቫይሮንመንቱን እንድቀላቀል ብታገዢኝ ደስ ይለኛል። ያው ፈቃደኛ ከሆንሽ ማለት ነው። እርግጠኛ ነህ? አላማዬ ብቻ ነው? አዎ። ታዲያ ሌላ ምን ሊሆን ይችላል? ከደበረሽ ግን መተው እንችላለን። ችግር የለውም። አመሰግናለሁ። ለማንኛውም ኤልያስ እባላለሁ። ጸጋ። ጆ ፒዛ? ምን ፒዛ አለ? ኧረ አንተ ሰው በንዴ ጨሳ አለቅም። እቺ በሴት ተብዬ ግን ጥጓ ማስያዝ አለበት። ደግሞ ምን አደረገች? ስፍጥናዋ እኮ ልክ አለፈ። እና ምን ችግር አለው? ያኔ የምትለውን ሰው መጠቀም ነው። ማን? ናታንን? እና ሌላ ማን ሊሆን ይችላል? እባክህ እሺ ሊል ይችላል። ብራዘር፣ ጨዋታው እኮ በገንዘብ ነው። በዛውም ለእኛ ያለውን ታማኝነት እናረጋግጥበታለን። ለቃሉ ታማኝ መሆኑን እኮ ኤላ ተብዬውን እኮ መጥቶ አሳይቶ ነው። ልክ ነህ። እሱ አንዱ ፈተና ነው። ፋይናል ኤግዛሙ ግን መሲ ላይ ነው መሆን ያለበት። እውነትህ ነው። በእሷ መፈተን አለበት። ለጉዳዩ ተፈጻሚነት ማረጋገጫ ነው ያብረው ይሆናል። ጥሩ እቅድ ነው። ኧረ አንተ ሰውዬ እሺ በለኝ ነው ነገር ተው። እሱን በሞት እንኳን አላደርገውም። ይሄ ነገር እኮ ከባድ ጋምብሊንግ ነው። አንተ ደግሞ ስለማን ጋምቤላ ነው የምትወራው? አቤት ቀፍ ጋምቤላ አልክ? አይቀስቴ ንጹህ ከሆነ አንተ ኪሎ አትሳፈጠኝ፣ በኋላ ፈረሽን አገላግላለሁ። እሺ ለምንድን ነው ሁሉ ነገር በክፋት የምታየው? ንጹህ ከሆነ ጽዱ ከሆነ ነው ያልኩት። አሁን አቧራ ማጨቱን ተውና ወደ ገደሉ ትሰሙኛላችሁ? ይሄን ሰውዬ ካልሰበርኩት መቼም ቢሆን ወደኋላ አልመለስም። ለምንድን ነው የምትሰብረው? ያሬድን ጭማድ አድርገህ ነው እንዴ? አዎ ጭማድ ያስገባዋለሁ። አሁን መስቀለኛ ጥያቄ ሊጠይቅ ነው። ቀስቴ አደራህን ጓ ማለት አይቻልም። ምንድን ነው ያ ጓ አልክ? ሲጀመር ባልጠይቅስ ቢቀርስ? ሲጀመር ታውትቼዋለሁ። አሁን ወደ ሲሆን በግድ ትጠይቀኛለህ? አረ ቀስቴ እንደው በፈጠረ አምላክ እንደው በምትወደው አረ ተወኝ። አሻንቲ ይሄ ልጅ ያሰበውን ነገር ይናገር፣ ካልሆነ ግን መቼም አልፋተው። ኪሩ እንደጀመርሽ ጨርሻት። እንደው ምን አቅብጦኝ ነው የጀመርኩት? በቃኛ አለን አይደል እንዴ? ምንም አያደርግም፣ ተናገር። እሺ ቀስቴ ይሄን ጥያቄ በትክክል ከመለስክልኝ በአንተ ሀሳብ እስማማለሁ። ካልሆነ ግን ይሄ ፋይቲንግ ቦክሲንግ ምናምን የሚባል ነገር የለም። ምንድን ነው? ቀጥል ተናገራ። ቆይ አሁን ድርድሩ የቀረበልህ ያሬድን ትሰጠኛለህ ወይ አትሰጠኝም በሚለው ነው አይደል? አዎ። አሁን መኮንን ያቀረበልህ ድርድር ፎንቃ ስለመስጠት ስላለመስጠት ይሁን ምንድን ነበር? አንተ ውሻ ጭራሽ ሞንክ ትመጣለህ እንዴ? አንተ አባይ ደብረም እንዴ ጓገጭ ስትል እና ሚሊዮን እየሰማሽ አይደል እንዴ? ኪሩ ልክ ነው። አንተ ምን አባን ያልከው አንተ? የያሬድን ፎንቃ ጭማድ ስታሲዝ ምንም አይመስልም፣ ግን በአንተ ፎንቃ ሲመጣ ጓገጭ ትላለህ። እና ታዲያ መኮንን እየደነፋ ይኑር ነው እንዴ የምትሉት? እንዴ እኛ እኮ ሌላ ሴታፕ ፊክስ እናደርጋለን ያለው። ምንም ሌላ ሴታፕ የሚባል ነገር የለም። እኔ መኮንንን ተባብሬ ባላሳያችሁ ወንድ አይደለሁም። ቀስቴ ምን አባ ፈለክ? ጋምብሊንግ አንተ ምን አባ ነው ማስተሪ ጋምብላ ጋምብላ? ቀስቴ ሰብሊ ምን ፈለግ? አንቺ ነው። ሌላ ምን ልፈልግ እችላለሁ? ማለት ምን ማለት አለ? ጓደኛዬን ልፈልግ የመጣሁት ምን ነው? ችግር አለው እንዴ? አዎ በጣም ትልቅ ችግር አለ። ምክንያቱም አንተ የኔ ጓደኛ አይደለም። ሰብሊ ውሸት ጀመርሽ ልበል? አትበል። እኔ ውሸታም አይደለሁም። እሺ ስለዚህ ውሸትሽን ፕሩቭ ላድርገው ማለት ነው? ምንም ፕሩፍ የምታደርገው ነገር አዝናለሁ። እኔ እንደዚህ ሾርት ሚሞሪ እንደሆንሽ አላውቅም ነበረ ሰብሊ። የመጀመሪያ ሰሞኖች ላይ ባልሳሳት አንቺ ነበርሽ ጓደኛ ካልሆንም ብለሽ መጨቀጭቂኝ። እንደውም የዛን ቀን እኔ ምን አልኩሽ? አይ እኔ አልፈልግም ጓደኛ መሆን አልኩሽ። ከዛ በኋላ ድጋሜ ግግም አልሽብኝ። እሱን አልክድም ብዬ ነበረ፣ ግን ያኔም እንደዛ ያልኩትኝ ይሄን ክፉ ማንነትን ሳላቅ በፊት ነው። ኦኬ፣ ስለዚህ ሌላም ነገር ልጨምርልሽ ማለት ነው? ደግሞ ሌላ ምን አለ? በቅርቡ ባለፈው ለታ ናታን ልክ ሲመታኝ መተሽ ተደረበሽ ተጣላሽ ከናታን ጋር። እንደውም በዛን ቀን ከመሲ ጋር ተጣልተሻል። እና ኤላ ምንሽ ነው ስትባይ ጓደኛዬ ነው ማለትሽ ነው የረሳሽው አይመስለኝም። ያልኩ እንደሆነስ ምን ይፈጠር? እኔ ምንም ይፈጠር አላልኩም። ጓደኛ አይደለህም ስትይ ጓደኛዬ መሆንሽን ፕሩፍ ለማድረግ ብቻ ነው። ቆይ ግን በጣም የነዘነስከኝ አልመሰለህም? ወሬ አታስቀይሺ። አሁን እኔ በጣም ውሸታም ነኝ ኤላዬ ጓደኛዬ ነህ ወይ? አልልም። ስለዚህ በሽተኛው ማን እንደሆነ ታወቀ ማለት ነው። ቆይ አንተ ሰውዬ ከኔ ምንድን ነው የምትፈልገው? ጓደኛዬ ያኔ በጣም ተሳስቼ ነበር።
አንተን ጓደኛ ለማድረግ መሞከር አልነበረብኝም። የፈሰሰው ውሃ አይታፈስም። የኔ ውድ ጓደኛ አሁን ግብሬን ትቀበኛለሽ ወይስ አትቀበይኝም? አልቀበልም። ዞሮ ዞሮ ግን አንድ ቀን መቀበልሽ አይቀርም። ሰብሊ ደህና ነኝ። የባለፈው ጉዳይ ከምን ደረሰ? የያሬድ ነው አይደል? አዎ የያሬድ ጉዳይ። እሱን ከአቶ ደሳለኝ ጋር አውርተንበታል። እናም አቶ ደሳለኝ እሱ የሚመለስበት መንገድ እያመቻቹ ነው። እንዴት? በተደጋጋሚ በዚህ ጉዳይ ከያሬድ አባት ጋር በስልክ እያወሩ ነው። እናም ይሄ ጉዳይ ልባት ካላገኘ ጉዳዩን ወደ ህግ እንደሚወስዱት ዝተው ነግሯቸዋል። ስለዚህ ያሬድ ከተመለሰ ትምህርት ቤቱ ይቀበለዋል ማለት ነው? አዎ በደንብ ይቀበሏል። ነገር ግን ያበለጠውን ትምህርት ደግሞ እናንተ ልታግዙት ይገባል። ኧረ ለእሱ ችግር የለውም፣ እኛ በደንብ እናግዘዋለን። ቤዛ ግን ደህና አይደል? ደህና ነው። በቃ አሁን ክላስ ላለብኝ መሄድ ይኖርብኛል። አንቺም ወደ ክላስ ግቢ። እሺ? እሺ መምህር፣ በጣም አመሰግናለሁ። እሺ። ኧረ ምንም አይደለም። ይሄ እኮ ግዴታዬ ነው። በቃ መልካም ቀን። እሺ ማለት ነው። ሰብሊ ይስ ነው አለው ልክ እኔ የምልሽ ይሄ ኤላ የሚሉት ልጅ ያስቸገረሽ ነው እንዴ? ኧረ አይደለም። ያው የሚጋተትሽ አይነት ነገር ከሆነ አለውልሽ። ስላሰብክልኝ አመሰግናለሁ። ኧረ ፒስ አያሳስብ። ስማኝማ ያቺ መሲ የምትባልሽ ግን ከዛ በኋላ አልተተናኮሰችማ? ያው ከግልምጭ ያለፈ ነገር እንኳን የለም። ይኸውልህ ግን ምንም ነገር ካለች ሳትደብቅ ንገረኝ። እሺ እኔ ሀሳብ ስሚ፣ ደግሞ ከጆ ጋር ፒስ ስላወረዳችሁ ደስ ብሎኛል። ሙሉ ለሙሉ እንኳን ፒስ አልሆንም። ያው ግን ራሱን የሚያሻሽልበትን እድል ሰጥቼዋለሁ። ዋናው ልብሽ ላይ ይቅርታ መከፈቱ ነው። እሱስ ልክ ነህ። ቤቲ ክሽ ነሽ? አዎ ምን ነው? ፌሰናሽን ክላም ሳደርገው ግን የጥቋቆች መሰለኝ። ኧረ ደህና ነኝ። ይልቅ አንተ ደህና ነህ? አለሁልሽ። ኧረ ግን ቤዚቲና ፎቶሽን አልቻልኩት። ልቤ ድራም እየመታ ዘርጎኝ። ልብ ድራም እየመታ ነው? ምን ጥያቄ አለው? ሜሪ ጋር ምን የኔ ፍቅር ማለት ነው። በቃ አንተ ልጅ ይሄ ነገር ለመደባህ አይደለ? ምን ላድርግ ብለሽ ነው? ከጀማው ጋር ስትይኮ መከተልሽ ግድ ነው። ይሁንልህ። እሺ ነይ በቃ የሆነ ቦታ እንሂድ። የት? ጨመቃ ቤት ሄደን እንፈውስ። ብራዘር የሌለው እያለኝ። ብራዘር ማን ነው? ከዚህ ውጭ ብራዘር አለን? ይደርጉኛል ለማለት ነው? እንደዛ ነው። ግን እኔ ጋር ብር የለም። ላስ እንኳን አታስቢ። ያለ ነው እኮ ጨርቄ ነው። ምን እበላለሽ አታስቢ። እና ብር ሳይኖረን የሚያበላን አለ? እንደሱ ሳይሆን እኔ ጋር አለ ለማለት ፈልጌ ነው። አንተ ደግሞ ኬታ መጣ? ቅድም ነው ስመጣ ከጀርሱ ያጣብሽ። ያሬድ ፕሊዝ በእናትህ በምረዳው መንገድ አውራ እስቲ። ቅድም ነው እና ሻንቲ ፎንቃ ስታገኛት ኪስ እንዳይጠብሽ ብሎ ይገቡ። አረ በዚህሞች ከሆነም እሱ ላይ ለጊዜ አስቀምጠው። ፕሊዝ ፎንቃ አታዝግኝና ፒስ ፕሊዝ። ጭራሽ ፎንቃይ? ወይኔ በጋሽ ሞት። በዚህ ቆይ ለምን እንደምትጋተችኝ? አይ እኔ እንኳን ልጋተት ፈልጌ አልነበረም። በቃ እኔ እንኩሶ ቆይ ግን ፎንቃይ ደህና ነህ? ደህና ነው። ለምን ጠየቅሽ? አይ እንዲሁ ዝም ብዬ ሳይ እኮ የሆነ ነገር እያሰብክ ስለመሰለኝ ነው። አይ ምንም አላሰብም። እና ሁሉም ደህና ከሆነ ያን ሁሉ መንገድ ስንመጣ ለምንድን ነው እንደዚህ ዝም ያልከው? ኪሩና ደሜን ያፈለው ደግሞ ከሱ ጋር በምን ተገናኛችሁ? እኔ ባሉ ነፍስ ሰባተኛ ሰማይ ነበር የሚገባው ብሎ መልካይ ሰራ መሰለሽ? እና ታዲያ እሱ ልሸመጥጥ ነው እንዴ? ምን ነው ፎንቄ ረሳሽው እንዴ? ቀስ ቢቁ። አረ በእናትህ ፎንቄ ምን ሆነ ነው? ቀለል አድርገው። ሲጀመር ኪሩ ጨዋታ መፍጠር ምናምን ስለሚወድ እንጂ ካንተ ጋር መሳፈጥ ፈልጎ አይደለም። ይኸው አንድ ቀን ኪሩን በካልሽ ብዬ ነው ጥርሱን ማራግፍ። ምን ያስቅሻል? አይ አሰብኩት እኮ ኪሩን በካልሽ ስትለው ጥርሱ ሲረግፍ እናስከራለሁ። በጣም ነው ደሜን ያፈለው። ዳውዘሽ ቆንጆ ነበር። ጋሽ ምን እንደዚህ ነው ፈዋቃቸው ስንት ጊዜ
እሺ አሁን ከጨረስክ እንሂድ። እኔ ወንዝ ጠብቀኝ። እሷ በቃ በር ላይ ጠብቂኝ፣ ከፍዬ እመጣለሁ። እሺ ቶሎ በል። Sorry,